ቀረጥ ማለት የጉምሩክ አዋጅ ቁጥር 859 2006 እንዲሁም የማሻሻያ አዋጅ ቁጥር 1160 2011 መሰረትና ይህን አዋጅ መሰረት ተደርጎ የወጡ አገራዊ ህጎችና ዓለም አቀፍ የተዋሃደ የሸቀጦች አሰያየም ደንብ መሰረት ተደርጎ በወጪ እቃዎችና በገቢ እቃዎች ወይም ወደ ኢትዮጵያ በሚገቡ እቃዎችና ከኢትዮጵያ ወደ ውጪ በሚላኩ እቃዎች ላይ የሚሰበሰብ ክፍያ ማለት ነው። ይህም በዋናነት አራት መሰረታዊ ነገሮችን ታሳቢ ተደርጎ ነው የሚሰላው። በዚህም የሚካተቱት አንደኛ የጉምሩክ ታሪፍ ነው። የጉምሩክ ታሪፍ አጠቃላይ እንደየእቃው ባህሪ በእቃው ላይ የሚጣል የጉምሩክ ታሪፍ መጠን ሲሆን ከ0 እስከ 35 እንደየእቃው ባህሪ ይለያያል። የመጀመሪያው የጉምሩክ ታሪፍ ሲሆን ሁለተኛ የእቃው ዋጋ ነው። የእቃው ዋጋ እቃው ከተመረተበት ሀገር ወይም ከተነሳበት ሀገር ጀምሮ እስከ ኢትዮጵያ ድረስ ኢትዮጵያ የመጀመሪያ መግቢያ በር ድረስ ለእቃው የተከፈለ ዋጋ ማለት ነው። ሶስተኛው የጉምሩክ ፕሮሲጀር ኮድ ወይም የጉምሩክ ስነ ስርዓት ኮድ የምንለው ነው። እንደየአስመጪዎች እንደየእቃው ባህሪ የተለያዩ መብቶችን ለማስፈጸም ቀረጥ የሚከፈልባቸው ቀረጥ እንዲከፈል ቀረጥ ነፃ የሆኑትም ለማስፈጸም የተዘጋጀ ባለ 7 ዲጂት ያለው ኮድ ማለት ነው። አራተኛው የእቃው ስሪት ሀገር እንደየእቃው ስሪት ሀገር የእቃዎች ዋጋ ይለያያል። ከዚህ አንፃር አንደኛውም የቅድም እንዳየነው የጉምሩክ ታሪፍ አለ፣ የእቃው ዋጋ አለ፣ የጉምሩክ ስነ ስርዓት ኮድ አለ፣ የእቃው ስሪት ሀገር በተጨማሪ ከነዚህ ጋር አንድ ላይ ተደርጎ የጉምሩክ ቀረጥና ታክስን ለመወሰን እንጠቀማለን ማለት ነው። ሌሎች ጉዳዮች ወይም በህጉ የተጠቀሱ ጉዳዮች እንደተጠበቁ ነው። እነዚህ ዋና ዋና መሰረታዊ ጉዳዮች የእቃውን ታሪፍ ይወስናሉ። እነዚህን መሰረት ተደርጎ ነው እቃው ከጉምሩክ ቀረጥ ከ0 እስከ 35 ወደ ሀገር ውስጥ የሚገቡ እቃዎች አሁን ባለው ሁኔታ በሀገሪቷ ባሉ ህጎች መሰረት ከገቢ እቃዎች ነው ቀረጥ የምንሰበስበው። ወጪ እቃዎች ቀረጥ ነፃ ናቸው። ስለዚህ ከገቢ እቃዎች ላይ እነዚህን አራት መሰረታዊ ነገሮችን ታሳቢ አድርገን ቀረጥ እንሰበስባለን ማለት ነው። በዚህ ዙሪያ የሚያጋጥሙ ችግሮች በዋናነት ዋና ችግሮችን ለማየት ያክል የጉምሩክ ህግን በአጠቃላይ የጉምሩክ ህግን በተወሰነ መልኩ ህግ አክባሪዎች እንዳሉ ሁሉ ህግ ከግንዛቤ እጥረትም ሊሆን ይችላል። ከተለያዩ ሁኔታዎች የጉምሩክ ህግን አለማክበር ሁኔታዎች ይታያሉ። እነዚህም ዋጋ ማሳነስ፣ ታሪፍ ማሳሳት፣ የእቃው ትክክለኛ መግለጫ አለመስጠት፣ የእቃው ስሪት ሀገር ማሳሳት፣ ቀረጥ ነፃ የተፈቀዱ እቃዎችን አላግባብ መጠቀም የመሳሰሉ ጉዳዮች ከጉምሩክ ቀረጥ ጋር ተያይዞ የሚያጋጥሙ በተደጋጋሚ የሚያጋጥሙ ስህተቶች ናቸው። እነዚህን አስመጪዎቻችን አውቆ በስነ ስርዓት በተቀመጠው ህግ በተቀመጠው አግባብ ያሉ የሀገሪቷንም ሆነ የዓለም አቀፍ ህጎችን ባከበረ መልኩ ማስገባት ማስወጣት ስለሚጠበቅበት በግንዛቤ እጥረት ያሉትን ነገሮችን ለመቅረፍ ወይም የግንዛቤ ክፍተቶችን ለመቅረፍ ተቋማችን ካሉት ባለድርሻ አካላት ጋር ተባብሮ በተለያየ ጊዜ የግንዛቤ ማስጨበጫ ፕሮግራሞችን በተለያየ ፕላትፎርሞችን በሶሻል ሚዲያዎች እያስተላለፈ ይገኛል። እነዚህና ያሉት ተቋሙ ላይ ለዚህ አገልግሎት ይህን ግንዛቤ ለመፍጠር የተፈጠረ ደንበኞች አገልግሎት ስራ ሂደትም ስላለ ያላወቁትን ቀርቦ መጠየቅ ያወቁትን በአግባቡ በማክበር የተሳለጠ አገልግሎት ለማግኘት እውቀት ወሳኝ ነው። እነዚህን እውቀቶች ግንዛቤዎችን በመጠቀም ከአስመጪዎች ወይም ከላኪዎቻችን የሚጠበቁ ነገሮችን በሙሉ በማሟላት የተሻለ አገልግሎት ለማግኘት ከሚጠበቀው በላይ ያሉ ነገሮችን በእኛ በኩል ግንዛቤ ለማስጨበጥ አስመጪዎቻችን ላኪዎቻችን ለማበረታታት በሁሉም መስኩ ግንዛቤ ማስጨበጥ ስራው ተጠናክሮ የቀጠለበት ሁኔታ አለ። ይህን ታሳቢ ተደርጎ የወጡ ህጎችን በማክበር አገሪቷም ከዚህ ዘርፍ በተለይ ከወጪ ንግድ ከገቢ ንግድ የሚገኘውን ጥቅሞችን በአግባቡ እንድታገኝ
ይህን ደግሞ አስመጪዎቻችንም ይህን ተጠቅሞ የሀገሪቷ ልማት ላይም ኢኮኖሚ እድገት ላይም የራሳቸው አስተዋጽኦ እንዲያደርጉ እውቀት ወሳኝ ነውና እውቀት መሰረት ያደረገ ስራዎችን ለመስራት መዘጋጀት ያስፈልጋል። ከዚህ ጋር ተያይዞ የጉምሩክ ሕግን አለመክበር ውስጥ እነዚህን ዋጋ ማሳነስ፣ ቀረጥ እና ታክስ ማጭበርበር እንደተጠበቀ ሆኖ የቀረጥ ነፃ አገልግሎትን በአግባቡ ያለመጠቀም ሁኔታዎች አሉ። የሀገሪቷም ሕግ የዓለም አቀፍ ሕጎችን መሰረት ተደርጎ የቀረጥ ነፃ መብቶች ይሰጣሉ። ለምሳሌ ብንወስድ ለኢንቨስትመንት ለተለያዩ ለኢንቨስትመንት አገልግሎቶች ካፒታል እቃዎች በቀረጥ ነፃ ይገባሉ። እነዛን በቀረጥ ነፃ የገቡ እቃዎችን አዋጅን፣ ደንቦችን፣ መመሪያዎችን መሰረት ተደርጎ ነው የሚገቡት። በአግባቡ ለታለመለት ዓላማ ብቻ ማዋል ያስፈልጋል። ከዚህ ውጪ ስንጠቀም ሕግ መጣስ ይሆናልና አላስፈላጊ እንግልትም አላስፈላጊ ወጪ ላይ የሚዳርግ ተጠያቂነትም የሚያስከትል ነገር ስለሆነ በአግባቡ ለታለመለት አገልግሎት ብቻ ማዋል ይጠበቅብናል። ያንን በማድረግ ከዚህ ዘርፍ የሚገኘውን ጥቅም በጋራ ለሀገር እድገት ለማዋል ከሁላችንም የሚጠበቀው ኃላፊነት ስለሆነ ይህን በአግባቡ እንዲጠቀሙ አደራ እላለሁ።